ስፖርት ትሰራላችሁ፣ አመጋገብ ቀይራችኋል፣ ውሃ በደንብ ትጠጣላችሁ። ነገር ግን ይህን ሁሉ አድርጋችሁ ቦርጫችሁ ንቅንቅ አላላችሁ? መልሳችሁ አዎ ከሆነ ራሳችሁን አትውቀሱ። ችግሩ እናንተ ጋር ሳይሆን አንድ ድብቅ ጠላት ጋር ነው። ይህንን ካላወቃችሁ እድሜ ልካችሁን ውሃ ብቻ ብትጠጡም ቦርጫችሁ አይጠፋም፣ እንዲያውም ሊባባስ ይችላል። ለምን? ምክንያቱም ሰውነታችሁ ውስጥ ያለው አንድ ማብሪያ ማጥፊያ ተበላሽቷል። ዛሬ የምናየው የጭንቀት ቦርጭ ነው። ይሄ ቦርጭ ከሌሎች የሚለየው ምግብ በመቀነስ ብቻ አይጠፋም። በዚህ ቪዲዮ እነዚህን ሶስት ወሳኝ ነገሮች እናያለን። አንደኛ፣ ጭንቀት እንዴት ምግብን ወደ ቦርጭ እንደሚቀይር። ሁለተኛ፣ ቦርጫችሁ የጭንቀት መሆኑን የምታውቁበት ሶስት ምልክቶች። በመጨረሻም የጭንቀት ቦርጭን የምታጠፉበትን በተግባር የተረጋገጡ መፍትሄዎችን እናያለን። ድብቁ ጠላት ማን ነው? ብዙዎቻችን ስፖርት ብንሰራም የምግብ እቅድ ብናወጣም ክብደታችን በተለይ ሆድ አካባቢ እምቢ የሚለን ለምን እንደሆነ አስባችሁ ታውቃላችሁ? መልሱ ኮርቲዞል ከተባለው ሆርሞን ጋር ይያያዛል። ኮርቲዞል በተፈጥሮ መጥፎ አይደለም፣ እንደውም ህይወት አድን ነው። ይህንን ሀሳብ ቀለል ባለና በተብራራ መንገድ እንመልከት። በሰላም ተኝታችኋል። ድንገት ቤታችሁ በእሳት መያያዝ ቢጀምር ምን ይፈጠራል? ወይም ደግሞ መንደሩ በሙሉ እሳት እሳት በሚል ጩኸት ቢተራመስ? በዚህ አስደንጋጭ ሁኔታ ውስጥ ሰውነታችሁ የሚያደርገው ነገር አለ። ወዲያውኑ ካልጋችሁ ዘላችሁ ትነሳላችሁ። ቤታችሁ ውስጥ ያለውን ጠቃሚ ነገር ተሸክማችሁ ለመውጣት ወይም ህፃን ልጅ ቤት ውስጥ ካለ ልጁን አቅፋችሁ ለመሮጥ የሌለ ጉልበት ታገኛላችሁ። በዛች ቅጽበት የምታስቡት ነገር የለም፣ መሮጥና ማምለጥ ብቻ ነው። ይህንን ድንገተኛ ጉልበት የሰጣችሁ ማን ነው? ኮርቲዞል ነው። እሳቱ ሲነሳ ሰውነታችሁ አደጋ አለ የሚል መልእክት ያስተላልፋል። ያኔ ኮርቲዞልን ይለቃል። ኮርቲዞል በዛች ቅጽበት ሶስት ወሳኝ ስራዎችን ይሰራል። አንደኛ፣ የተከማቸ ኃይልን ይለቃል። በሰውነታችሁ ውስጥ የተቀመጠውን ስኳር በሙሉ አውጥቶ ወደ እጅና እግር ጡንቻ ይልከዋል። ለምን? እሳቱን ለማጥፋት፣ ውሃ ለመቅዳት ወይንም ሩጦ ለማምለጥ ጉልበት ስለምትፈልጉ። ሁለተኛ፣ የልብ ምት ይጨምራል። ደም በፍጥነት እንዲዘዋወር ያደርጋል። ሶስተኛ፣ ሌሎች ስራዎችን ያቆማል። ይሄኛው በጣም ወሳኝ ነው። እሳቱ እየነደደ ባለበት ሰዓት ማንም ሰው ረሃብ ተሰማኝ እስቲ ቁጭ ብዬ ምሳ ልብላ አይልም። ሰውነታችሁ የምግብ መፈጨት፣ የሰውነት ጥገናና የመሳሰሉ ነገሮችን ስዊች ኦፍ ያደርጋቸዋል። ለምን? አሁን ቅድሚያ የምንሰጠው ከእሳቱ ለሚተርፈው ህይወት እንጂ ለምግብ መፈጨት አይደለም ስለሚል ነው። ይህ ተፈጥሯዊ ሂደት ለድንገተኛ አደጋ፣ ለምሳሌ ለእሳት አደጋ፣ በአጠቃላይ ለተለያዩ አደጋዎች በጣም ጠቃሚ ነው። አደጋው ያልፋል፣ እናንተም ትረጋጋላችሁ፣ ኮርቲዞል ይቀንሳል፣ ሰውነታችሁ ወደ ቀድሞ ስራ ይመለሳል። ነገር ግን አእምሯችሁ እንደ እሳት አደጋ የሚቆጥራቸው ሌሎች ነገሮች አሉ። የስራ አለቃችሁ ሲጮህባችሁ፣ የባንክ ሂሳባችሁ ባዶ ሲሆን፣ የማትፈልጉት የስልክ ጥሪ ሲመጣ፣ ስለ ወደፊቱ ስትጨነቁ፣ እነዚህ ነገሮች ለእኛ የኑሮ ችግሮች የሆኑ እንጂ ለሰውነታችን ግን ልክ እንደ እሳት አደጋው ናቸው። አእምሯችን ለጭንቀት የሚሰጠው ምላሽ አንድ አይነት ነው። በየቀኑ በትንሹ ቢሆንም ስትጨነቁ ሰውነታችሁ ልክ ቤቱ እየተቃጠለበት ነው ብሎ እንደሚያስበው ሰው ቀኑን ሙሉ ኮርቲዞል ያለማቋረጥ ይመረታል። ይህ ሲሆን ምን ይፈጠራል? ሰውነታችሁ ሁልጊዜም በሰርቫይቭ ሞድ ውስጥ ይቆያል። ሰውነታችሁ ሰውዬ ዘወትር አደጋ ውስጥ ነው፣ ነገ ምን እንደሚፈጠር አይታወቅም ብሎ ስለሚያስብ አንድ ውሳኔ ይወስናል። ያገኘውን ምግብ በሙሉ ወደ ጉልበት መቀየር ትቶ መጠባበቂያ ይሆናል ብሎ ማከማቸት ይጀምራል። ይህ መጠባበቂያ ምንድን ነው? ስብ ነው። በተለይ ደግሞ ኮርቲዞል ሲበዛ ሰውነት ስብን የሚያከማቸው ሆድ አካባቢ ነው። ለምን? ምክንያቱም የሆድ አካባቢ ለጉበት በጣም ቅርብ ነው። ጉበት ደግሞ ስብን ወደ ስኳር ቀይሮ ጉልበት የሚሰጥ ዋና አካል ነው። ሰውነታችሁ በጭንቀት ውስጥ ስለሆነ በፍጥነት ኃይል ማግኘት ከፈለኩኝ ስቡን ከጉበት አጠገብ ማከማቸት ይሻላል ብሎ ያስባል። በአጭሩ ጭንቀት ሲበዛባችሁ ሰውነታችሁ ቤቱ እየተቃጠለ እንደሆነ ያስብና የሚበላውን ሁሉ ለእሳት ማጥፊያ ይሆነኛል ብሎ በሆዳችሁ ይቆልፈዋል። ለዚህ ነው ብዙ ጊዜ ጭንቀት የበዛባቸው ሰዎች ምግባቸውን ቢቀንሱም የሆድ አካባቢ ስባቸው ለማጥፋት የሚከብደው። ሰውነታችሁ ስቡን እንደ ጠላት ሳይሆን እንደ ህይወት አድን መጠባበቂያ ስለሚመለከተው ነው። አሁን ልብ በሉ። ብዙዎቻችሁ ቦርጫችሁን ለማጥፋት ብላችሁ ጂም ገብታችሁ ሄቪ ካርዲዮ ትሰራላችሁ። ነገር ግን ይህ ትልቅ ስህተት ሊሆን እንደሚችል ታውቃላችሁ? አንዳንዶቻችሁ ስፖርት በሰራችሁ ቁጥር ቦርጫችሁ የሚጨምረው ለምንድን ነው? መልሱ በጣም አስደንጋጭ ነው። ብዙ ስፖርት መስራት እንዴት ቦርጭን እንደሚያባብስና ይህንን እንዴት ማስተካከል እንደምትችሉ ከደቂቃዎች በኋላ በዝርዝር አሳያችኋለሁ። አሁን ግን ቦርጫችሁ
ችግራችሁ የጭንቀት ቦርጭ መሆኑን እንዴት እንደምታውቁ እንመልከት። ወደ ዋናው ነጥብ እንመለስ። ኮርቲዞል ሲበዛ ሰውነታቸው ውስጥ ያለውን የኢንሱሊን መጠን ያዛበዋል። ኢንሱሊን ደግሞ ስብ አከማች ሆርሞን ነው። ነገሩን በቀላሉ ላስረዳችሁ። ስትጨነቁ ኮርቲዞል ይጨምራል፣ ደም ውስጥ ስኳር ይለቀቃል። ይህ ስኳር ለመቆጣጠር ኢንሱሊን ይመጣል። ኢንሱሊን ደግሞ ጥቅም ላይ ያልዋለውን ስኳር በቀጥታ ወደ ሆድ ስብነት ይቀይረዋል። ይህ ሂደት በየቀኑ በየሰዓቱ ይደጋገማል። ለዚህ ነው ምንም እንኳን ትንሽ ብትበሉ ሰውነታችሁ የምትበሉትን እያንዳንዱ ነገር ወደ ስብነት የሚቀይረው። ሰውነታችሁ ይህ ሰውዬ ዘወትር አደጋ ላይ ነው፣ ስለዚህ ለክፉ ቀን የሚሆን ስንቅ ማከማቸት አለብኝ ብሎ ይወስናል። ሌላው የዚህ ሆርሞን ተጽዕኖ ክሬቪንግ ወይንም ከፍተኛ የምግብ ፍላጎት ነው። ጭንቀት ሲበዛባችሁ ጣፋጭ ነገር በጣም ያምራችኋል። ሰውነታችሁ ከአደጋው ለመሸሽ ፈጣን ጉልበት ወይንም ስኳር ስለሚፈልግ ነው። ታዲያ የእናንተ ቦርጭ ከተራ ውፍረት የመጣ ነው ወይስ ከጭንቀት? ቦርጭ ሁሉ አንድ አይነት አይደለም። ከአመጋገብ ብዛት የሚመጣ ቦርጭ አለ፣ ከቢራ የሚመጣ አለ፣ እንዲሁም ከጭንቀት የሚመጣ ቦርጭ አለ። ታዲያ የእናንተ ቦርጭ የትኛው እንደሆነ እንዴት ትለያላችሁ? እስቲ እነዚህን 3 ወሳኝ ምልክቶች ተመልከቱና ራሳችሁን ፈትሹ። አንደኛ፣ ይሄ በጣም ዋናው መለያ ነው። እስቲ ቦርጫችሁን ንኩት። በእጃችሁ ስትይዙት ይጨበጣል፣ ይዘረገፋል ወይስ ጠንካራ ነው? ከምግብ ወይንም ከተራ ውፍረት የሚመጣ ቦርጭ ብዙውን ጊዜ ለስላሳ ነው። ስትነኩት እንደ ጄሊ ይንቀጠቀጣል። በእጅ ሲይዙትም መጠጥ የሚል አይነት ነው፣ ወደ ታችም ይዘረገፋል። የጭንቀት ቦርጭ ግን እንደዚህ አይደለም። ልክ እንደ ኳስ ጠንካራና ወደፊት በደንብ የተወጠረ ነው። ስትነኩት አይጨበጥም፣ ጠጠር ያለ ነገር ነው። ለምን እንዲህ ሆነ? ምክንያቱም ይህ ስብ የተቀመጠው ከቆዳችሁ በታች አይደለም። ኮርቲሶል ስብን የሚያከማቸው ከሆድ ጡንቻችሁ በታች በጣም ጠልቆ በውስጥ አካላቶቻችሁ ዙሪያ ነው። በአንጀታችሁ፣ በጉበታችሁና በኩላሊታችሁ ዙሪያ ተሰግስጎ የተቀመጠ ስብ ነው። ይህ ቪዝራል ፋት ይባላል። ይህ ስብ ከውስጡ ነው ወደ ውጭ ስለሚገፋ ሆዳችሁ ጠንካራና የተወጠረ ይሆናል። ይህ አይነት ቦርጭ ለመልክ ብቻ ሳይሆን ለጤናም እጅግ አደገኛ ነው። ለስኳር በሽታ፣ ለደም ግፊትና ለልብ ህመም ዋነኛ መንስኤ የሆነው ይሄ ጠንካራ የጭንቀት ቦርጭ ነው። ሁለተኛ ምልክት የሚታየው ሆዳችሁ ላይ ሳይሆን እንቅልፋችሁ ላይ ነው። በተፈጥሮ ኮርቲዞል ጠዋት ላይ ከፍ ብሎ ከእንቅልፍ ሲቀሰቅሰን፣ ማታ ላይ ደግሞ ዝቅ ብሎ እንቅልፍ እንዲወስደን ያደርጋል። የጭንቀት ቦርጭ ያለባቸው ሰዎች ግን ይገለባበጥባቸዋል። ማታ ወደ አልጋው ስትገቡ ይደክማቸዋል፣ ግን እንቅልፍ አይወስዳችሁም። አይናችሁን ትጨፍናላችሁ፣ አእምሯችሁ ግን አይተኛም። ልክ እንደ በራ አምፖል ንቁ ይሆናል። ያልተጨረሰ ስራ፣ የነገ ሀሳብ፣ ያለፈ ታሪክ፣ ሁሉም ድብልቅልቅ ብሎ ይመጣል። ይህ የሚሆነው ማታ ማረፍ ሲገባው ኮርቲዞላችሁ ስለሚጨምር ነው። ከዚያስ በስንት መከራ ሌሊት ላይ ትተኛላችሁ። ጠዋት ሲነጋ ግን እረፍት ያደረገ ሰው ሳይሆን ሌሊቱም ሙሉ ድንጋይ ሲፈልጥና ሲሸከም ያደረ ሰው ይመስል ቀፏችሁና ደክሟችሁ ትነሳላችሁ። ቡና ካልጠጣችሁ ወይንም አንድ ነገር ካላደረጋችሁ በስተቀር መንቃት ይከብዳችኋል። ጠዋት በድካም መነሳት የኮርቲዞል ችግር ትልቁ ምልክት ነው። ሶስተኛ፣ ይህኛው ምልክት ራሳችሁን በመስታወት ስትመለከቱ በግልጽ ይታያል። ምን ማስተዋል አለባችሁ? እግሮቻችሁ እንዲሁም እጆቻችሁ ከጊዜ ወደ ጊዜ እየቀጠኑ ወይንም እየሳሱ፣ ነገር ግን በአንጻሩ ሆዳችሁ ብቻ እየጨመረ ከመጣ ይሄ ግልጽ የሆነ የኮርቲዞል ጥቃት ነው። ለምን ይሄ ይሆናል? እንደምታውቁት ኮርቲዞል ዋና ስራው ለሰውነት ፈጣን ጉልበት መስጠት ነው። ሰውነታችሁ በጣም ሲጨነቅ ከምግብ የሚያገኘውን ስኳር ብቻ አይበቃውም። ስለዚህ ምን ያደርጋል? የራሳቸውን ጡንቻ መጠቀም ይጀምራል። በተለይ በእጅና በእግር ላይ ያሉ ጡንቻዎችን በመጠቀም ወደ ስኳርነት ይቀይራቸዋል። ያንን ስኳር ደግሞ ወስዶ በሆድ አካባቢ በስብ መልክ ያከማቸዋል። በቀላል አማርኛ ሰውነታችሁ ጡንቻቸውን እየበላ ቦርጫቸውን እየገነባ ነው ማለት ነው። ለዚህ ነው የጭንቀት ውፍረት ያለባቸው ሰዎች በተለይ ከወገብ በታች በጣም ቀጭን፣ ከወገብ በላይና ሆዳቸው አካባቢ ግን በጣም ሰፊ የሚሆኑት። ስለዚህ ወዳጆቼ ጠንካራ ቦርጭ ካላችሁ፣ እንቅልፍ እምቢ ካላችሁና እግሮቻችሁ እየቀጠኑ ከመጡ ችግሩ አመጋገብ ብቻ ሳይሆን ስር የሰደደ የጭንቀት ሆርሞን ጉዳይ መሆኑን አውቃችሁ መፍትሄ መፈለግ አለባችሁ። አሁን ወደ መፍትሄው ልንገባ ነው። ነገር ግን ወደ መፍትሄው ከመግባታችን በፊት አንድ በጣም ወሳኝ ማስጠንቀቂያ። ጠዋት ከእንቅልፋችሁ እንደተነሳችሁ የምታደርጉት አንድ ትንሽ ነገር አለ። ይሄ ነገር ብዙዎቻችሁ ዘንድ እንደ ባህል ይታያል። ነገር ግን ሳይንሱ እንደሚያረጋግጠው ይሄ ልማድ የጭንቀት ሆርሞናቸውን ሰማይ እያደረሰውና ቦርጫቸውን እጥፍ እየጨመረው ነው። ቦርጫችሁ እንዲጠፋ ከፈለጋችሁ ይህን ነገር ማቆም አለባችሁ። ጠዋት እንደተነሳን የመጀመሪያ ስራችን ምንድን ነው? ቡና ማፍላት። ቡና እንወዳለን። ቡና ደስ ይላል፣ የሚያነቃ ስሜት ይሰጠናል። ነገር ግን ሳይንሱ ምን ይላል? ከእንቅልፋችሁ ስትነሱ ሰውነታችሁ በተፈጥሮ ኮርቲዞል የተባለው ሆርሞን በብዛት ይመረታል። ለምን? ምክንያቱም በእንቅልፍ የተኛውን ሰውነት ተነስ፣ ነግቷል፣ መንቀሳቀስ አለብህ ብሎ ለማዘዝ ኮርቲዞል
ኮርቲዞል እንደ ተፈጥሮ ማንቂያ ደውል ሆኖ ያገለግላል። ስለዚህ ጠዋት በተፈጥሮ የጭንቀት ሆርሞናችሁ ይጨምራል። ታዲያ በዚህ ሰዓት ገና ሆዳችሁ ምንም ምግብ ሳይቀምስ ካፌን ወይንም ቡና ስትጨምሩበት ምን የሚፈጠር ይመስላችኋል? እየነደደ ያለ እሳት ላይ ቤንዚል እንደ ማርከፍከፍ ነው። ካፌን የጭንቀት ሆርሞኑን በእጥፍ እንዲጨምር ያደርጋል። ስለዚህ ገና ቀኑ ሳይጀምር ሰውነታችሁ ወደ ከፍተኛ የጭንቀት ሁኔታ ትከቱታላችሁ። ይህ ደግሞ ቀንም ሙሉ ሰውነታችሁ ስብ እንዲያከማች፣ እንዲረበሽና እንዲጨነቅ ያደርገዋል። መፍትሄው ምንድን ነው? ቡና አትጠጡ አልልም። ቡና ለጤናም ጥሩ ነው። ነገር ግን የጊዜ አጠቃቀማችሁን አስተካክሉ። ጠዋት ቁርስ ከበላችሁ በኋላ ሰውነታችሁ ትንሽ ከተረጋጋ ከ1 ሰዓት በኋላ ቡናችሁን ብትጠጡ የኮርቲዞል መጠናችሁ አይዛባም፣ ቦርጫችሁ አይጨምርም። አሁን ቦርጫችሁን የምናጠፋበት 3 ወርቃማና ሳይንሳዊ መንገዶች በዝርዝር እንመልከት። አንደኛ፣ ብዙ ሰው ቦርጭ ለማጥፋት ሲያስብ ወደ አእምሮ የሚመጣለት ምግብ መቀነስ ነው። ምግብ መቀነስ፣ እራት መተው፣ እህል መግፋት። ይሄ ለጭንቀት ቦርጭ ግን ትልቅ ስህተት ነው። ለምን? መራብ ራሱ ለሰውነት ሌላ ጭንቀት ስለሆነ ኮርቲዞልን ይጨምረዋል። ስለዚህ ስልቱን እንቀይር። ከመቀነስ ይልቅ መጨመር። ምን እንጨምር? የኮርቲዞልና የኢንሱሊን ዋና ጠላት የሆኑ 2 ማዕድናት አሉ። እነሱም ፖታሲየም እና ማግኒዥየም ናቸው። እነዚህ ማዕድናት የያዙ ምግቦች አብዝታችሁ ብሉ። አንደኛ፣ አቮካዶ ምርጥ የፖታሲየም ምንጭ ነው። ሁለተኛ፣ ጎመንና አትክልት ማግኒዥየም በውስጣቸው ይዘዋል። ሶስተኛ፣ የዱባ ፍሬ በትንሹ ብትበሉም ትልቅ ለውጥ አለው። አራተኛ፣ ሙዝ። ይህንን በልኩ ተጠቀሙ። ለምን እነዚህን እንበላለን? እነዚህ ምግቦች በተፈጥሯቸው የሰውነትና የነርቭ ስርዓትን የማረጋጋት ኃይል አላቸው። ሰውነታችሁ ከውስጥ ሲረጋጋ ለካስ አደጋ የለም ሰላም ነው ብሎ ያስባል። ከዚያም በሆዳችሁ ላይ ያከማቸውን የአደጋ ጊዜ ስብ ቀስ በቀስ መልቀቅ ይጀምራል። ሁለተኛ፣ እዚህ ጋር ነው ብዙዎቻችን የምንሳሳተው። ቦርጭ አለብኝ ብሎ ሰውነት እስኪዝለፈለፍ መሮጥ፣ በላብ መጠመቅና ትንፋሽ እስኪያጥር ድረስ መስራት ለተራ ውፍረት ጥሩ ሊሆን ይችላል። ነገር ግን ለጭንቀት ቦርጭ አደገኛ ሊሆን ይችላል። አስታውሱ፣ ሰውነታችሁ አደጋ ላይ ነኝ ብሎ ስላሰበ ነው ቦርጭ ያወጣው። እናንተ ደግሞ ስፖርት እሰራለሁ ብላችሁ እንደ እብድ ስትሮጡ ሰውነታችሁ ምን ይላል? አየህ እንዳልኩ አደጋ አለ፣ እየሮጠ እኮ ነው። ስለዚህ ዛሬ ማምለጥ ስላለብን ለነገ ስም ማጠራቀም አለብኝ ይላል። ታዲያ ምን ይሻላል? ለጭንቀት ቦርጭ የሚመከረው ስፖርት 2 ነው። አንደኛ፣ መራመድ ወኪንግ። በቀን ለ30 ደቂቃ ወይንም ለ40 ደቂቃ ንጹህ አየር እየወሰዳችሁ በረጅሙ እየተነፈሳችሁ ዘና ብላችሁ ተራመዱ። መራመድ ኮርቲዞልን መጠንን በከፍተኛ ሁኔታ ይቀንሳል። ለሰውነት ሁሉም ነገር ሰላም ነው የሚል መልእክት ያስተላልፋል። ሁለተኛ፣ ቀለል ያለ የክብደት ስፖርት መስራት። ጡንቻን ለመገንባት በዝግታ የሚሰሩ እንቅስቃሴዎች ጠቃሚ ናቸው። ጡንቻ ሲገነባ ደግሞ በደም ውስጥ ያለውን ስኳር ይበለዋል። ሶስተኛ፣ ይሄኛው ከሁሉም በላይ ወሳኝ ነው። እንቅልፍ ካጣችሁ ቦርጭ አይጠፋም። ብዙ ሰው ማታ እንቅልፍ እምቢ ይለዋል። መፍትሄው ግን የሚጀምረው ከጠዋት ነው። ጠዋት ከእንቅልፍ እንደተነሳችሁ ከ2 እስከ 3 ሰዓት ባለው ጊዜ ለ5 ወይንም ለ10 ደቂቃ ያህል የጠዋት ፀሐይ ተቀበሉ። አይናችሁ የተፈጥሮ ብርሃን ያግኝ። ይህ ለምን ይጠቅማል? የጠዋት ፀሐይ ብርሃን አይናችሁ ላይ ሲያርፍ ለአእምሯችሁ ቀን ሆኗል የሚል ምልክት ይልካል። አእምሯችሁ ሰዓቱን ያስተካክላል። ልክ የዚያን ዕለት ማታ ሲሆን አእምሯችሁ ሜላቶኒን የተባለውን የእንቅልፍ ሆርሞን በጊዜና በብዛት ያመርታል። ጠዋት ፀሐይ ያገኘ ሰው ማታ እንቅልፍ ይወስደዋል። በደንብ ከተኛችሁ ደግሞ ኮርቲዞል ይቀንሳል፣ ኢንሱሊን ይስተካከላል፣ ቦርጫችሁ ይቀልጣል።